ላይ ይምጡ። ኢየሱስ ይመስገን። እሺ በጣም ደስ ይላል። ኢየሱስ ይመስገን። ቄስ አቤልም እንኳን በሰላም መጡ። ቄስ ንጉሴ እንኳን በሰላም መጡ። ኢየሱስ ይመስገን። እንግዲህ ለዚህ ኮንፈረንስ ትልቅ ውበት የሆናችሁ ቄሶች እንኳን ቄስ ታምራዮም እንኳን በሰላም መጡ። ሰላም እላችኋለሁ። ጌታ ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። ይጸልዩልኛል፣ ይደግፉኛል። ጌታ ኢየሱስ ይመስገን። ቅባታችሁ እንደሚደግፍ አምነዋለሁ። በቅባታችሁ በጣም አምናለሁ። ሃሌሉያ። ከኔም ቀድሞ የተቀቡ የእግዚአብሔር ሰዎች በተለይ በደቡብ ኢትዮጵያ ሰበካ ትልቅ አገልጋይ እና ትልቅ ቦታ ያላቸው ናቸው። ቄስ ታምራዮም፣ ቄስ ንጉሴም እንደዛው በማዕከላዊ ሰበካ ትልቅ የእግዚአብሔር ሰው ናቸው። ቄስ አቤልም እንደዚሁ ነው። ኢየሱስ ይመስገን። እኔ ብዙ ጊዜ ከእግዚአብሔር ሰዎች ልማር ነው የሚፈልገው። ብማር ደስ ይለኛል። በጣም ውስጤ ያምናል። ኢየሱስ ይመስገን። ግን እንደ እግዚአብሔር ፈቃድ በእናንተም በእግዚአብሔር ፊትም መቆም እንድችል የረዳን አምላክ ይባረክ እላለሁ። የእግዚአብሔርን ቃል እንማራለን። የእግዚአብሔርን ፍቅር በአገልግሎት እናሳይ በሚል አርዕስት እንማራለን። አሜን። የእግዚአብሔርን ፍቅር በአገልግሎት እናሳይ። ኢየሱስ ይመስገን። እግዚአብሔርም ደግሞ ለኛ ያሳየውን ፍቅር እናውቃለን። ኢየሱስ ለኔና ለናንተ ያሳየው ፍቅር ራሱን ተሰውቶ ደሙን አፍስሶ ዋጋውን ከፍሎ ነው እኛን የወደደን። ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። ዝም ብለን ከሜዳ አይደለም የመጣነው። ጌታ ኢየሱስ ይባረክ። ይሄንን የክርስቶስን ፍቅር የምናውቅ ወንድሞችና እህቶች ኢየሱስ ይመስገን። ኢየሱስንም በአፋችን አይደለም የምንወደው፣ ወንድማችንንም ደግሞ በአፍ አንወድም። ኢየሱስ ይመስገን። አንደኛ ዮሐንስ መልእክት ላይ አንድ ቃል አነባለሁ። አንደኛ ዮሐንስ ምዕራፍ 3 ጌታ ኢየሱስ ይመስገን። ምዕራፍ 3 ቁጥር 11 ላይ ከመጀመሪያ የሰማችሁት መልእክት እርስ በራሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙ ስራ ጽድቅ ስለነበረ ነው። ወንድሞቼ ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ኢየሱስ ይመስገን። ወንድሙን የማይወድ በሞት ይኖራል። ወንድሙንም የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን እናውቃለን። ጌታ ኢየሱስ ይባረክ። ኢየሱስ ይመስገን። የእግዚአብሔርን ፍቅር የምናውቀው ኢየሱስ ለኔና ለናንተ የከፈለውን ዋጋ የምናውቅ ከሆንን ጌታ ኢየሱስ ይባረክ። ኢየሱስ ይመስገን። እሱ እንዴት ነው እኛን የወደደን? እንዴት ነው? በዘላለማዊ ፍቅር ነው እኔንና እናንተን የሳበን። ጌታ ኢየሱስ ይባረክ። በዘላለማዊ ፍቅር የተሳብን እኔም እናንተ ወንድሞች እህቶች፣ ጌታ ኢየሱስ ይመስገን። የእግዚአብሔርን ፍቅር የምናውቅ ከሆንን እኛም ደግሞ ይኸው ፊታችን የሚታየውን ወንድሜን እኔ ከልቤ አድርጌ ካልወደድኩ የእግዚአብሔር ፍቅር በእኔ ውስጥ የለም ማለት ነው። በጎኔ ባጠገቤ ያለውን የእግዚአብሔርን ሰው አሜን፣ ባጠገቤ ያላችሁትን
በአካል የሚያየውን ወንድሜን ካላየው ካልወደድኩ አሜን የእግዚአብሔር ፍቅር በእኔ ውስጥ የለም ማለት ነው። ወንድሜን ከወደድኩ ለወንድሜ የሚያስፈልገውን እኔ ከተባበርኩ በእውነት የእግዚአብሔር ፍቅር በእኔ ውስጥ ተፈጽሟል ማለት ነው። ጌታ ኢየሱስ ይመስገን። ምናልባት እግዚአብሔር የሚያውቀው ነገር ሊኖር ይችላል። በዚህ ሰዓት ማታም በኢትዮጵያ ሐዋርያት ቤተክርስቲያን ህብረት ትንሽ ልንማር ስንጀምር ዝናብ ረበሸን። ጌታ ኢየሱስ ይመስገን። ከኋላ ደግሞ የእግዚአብሔር ሰው ቄስ ታምራዮ ሲያስተምሩ እኔ ተምሬያለሁ። አሜን። እግዚአብሔርን ስለመፍራትና አሜን ለእግዚአብሔር ክብር ስለመስጠት በደንብ አስረግጦ ሲያስተምሩን ተምሬያለሁ። ጌታ ኢየሱስ ይባረክ። ክብር ለኢየሱስ ይሁን። ሃሌሉያ። እርሱ ስለኛ ነፍሱን አሳልፎ ሰጥቶናል። በዚህ ፍቅር እናውቃለን። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙንም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በርሱ እንዴት ይኖራል? ገንዘብ ግን አለው። ገንዘብ አለው ግን ፊት ለፊት ያለውን ወንድም የሚበላውን የሚጠጣውን አጥቶ ሲቸገር አይቶ ያ ገንዘብ ያለው ወንድም አይቶ ካልራራ የእግዚአብሔር ፍቅር በርሱ ውስጥ የለውም ይላል። ኢየሱስ ይመስገን። ኢየሱስ ይመስገን። ወንድሞች እህቶች፣ ከላይ ከታች ያላችሁ ቅዱሳን የእግዚአብሔር ሰዎች ጌታ ኢየሱስ ይመስገን። ያልራራ ከሆነ ማንም ቢሆን የእግዚአብሔር ፍቅር በርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ሃሌሉያ። አንተን ወዳለሁ በሚል ብቻ አይበቃን። አንቺን ወዳለሁ በሚል ብቻ አይበቃን። አሜን። ጌታ ኢየሱስ ይባረክ። ኢየሱስ ክርስቶስ እኔንና እናንተን የወደደው በዘላለማዊ ፍቅር ነው። ሃሌሉያ። ኢየሱስ ይባረክ። ኢየሱስ ይመስገን። አንድ ለትዳር አንድ እህትን ካጫ እጨኛ መሆኑ የሚረጋገጠው የሆነ ነገር ሲሰጣ ነው። በቃ ይረጋገጣል። ለእህት እክሊት ወንድም እክሌ አልብሷል፣ ከዛ በኋላ አስጸልዋል፣ ይሄን አድርጓል ሲባል ነው። ግን አንቺ እኔ ወድሻለሁ ካለ በዚህ ሁሉ ፍቅሩ ፍጹም አይደለም። እሷም አታምንም። አንድ ያደረጋ ማረጋገጫ የለም። ስለዚህ እሷም እሱን ልጠብቅ አትችልም። ጌታ ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። ኢየሱስ አሜን ለኔና ለናንተ ማስታወሻ አሜን የሰጠን ስንቶቻችን ነን? ጌታ ኢየሱስ ይመስገን። ለኔ ኢየሱስ ማስታወሻ ሰጥቶኛል። ጌታ ኢየሱስ ይባረክ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ይመስገን። ለእያንዳንዳችን ከታች ከላይ ያላችሁት ወንድሞችና እህቶች ኢየሱስ ክርስቶስ ለኔም ለናንተ አንድ ትልቅ ማስታወሻ ሰጥቶናል። ኢየሱስ ይባረክ። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስን ሰጠን። ሃሌሉያ። ኢየሱስ ይመስገን። ኢየሱስ እኛን መውደዳችንን መግለጫ መንፈስ ቅዱስን ሰጠን። ጌታ ኢየሱስ ይባረክ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። አሜን። ሃሌሉያ። ሃሌሉያ። አሜን። ኢየሱስ ይመስገን። ምዕራፍ 4 ቁጥር 7 ላይ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በራሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና። ሃሌሉያ። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌላ መዝሙር፣ ፍቅር የሌላ እልልታ፣ ፍቅር የሌላ ጭብጨባ፣ ፍቅር የሌላ ስብከት ጽናጽን ነው፣
እንደ ጽላጽን ነው ይላል። ምንም የማይጠቅመው ነው። ጌታ ኢየሱስ ይባረክ። ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። አሜን። ሃሌሉያ። ሃሌሉያ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላካ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛም ደግሞ እርስ በራሳችን ልንዋደድ ይገባናል። ሃሌሉያ። እግዚአብሔር እኛን ወዶናል። ጌታ ኢየሱስ ይባረክ። እርስ በራሳችን ልንዋደድ ይገባናል። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለአንዱ ለአምላካችን ለኢየሱስ ይሁን። አሜን። ሃሌሉያ። ሃሌሉያ። እግዚአብሔርንም ማንም ከቶ አላየውም። እርስ በራሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። አሜን። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን፣ እኛም አይተናል። አባት ልጁን የዓለምን መድኃኒት ሊሆን እንደላከው አሜን እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ሃሌሉያ። ጌታ ኢየሱስ ይመስገን። ሃሌሉያ። እግዚአብሔር በፍቅር ብንኖር እግዚአብሔር ደግሞ በእኛ ይኖራል። ፍቅር ከሌላ እግዚአብሔር የእኛን ቤት ጥሎ ይወጣል። የእኛን ቤት ጥሎ ይወጣል። ፍቅር በሌለበት ቤት ላይ እግዚአብሔር አይኖርም። ፍቅር በሌለበት ቤት ላይ እግዚአብሔር አያድርም። ጌታ ኢየሱስ ይመስገን። ፍቅር ይስጠን ኢየሱስ። ዛሬ በኔም በእናንተ ላይ እንደገና ዳግም እግዚአብሔር አሜን ፍቅርን አፍስሶን በልባችን በአእምሮቻችን እንደገና ዘላለማዊ ፍቅር አፍስሶን እንድንመለስ እግዚአብሔር ይርዳን። ይሄ መሰብሰባችንንም አሜን የክርስቶስን ፍቅር ነው ያሳየ ነው። ጌታ ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። እኔ የእክሌ ነኝ፣ እኔ የእክሌ ነኝ፣ እኔ የእክሌ ነኝ ማለት አይገባንም። እኛ ሁላችን የአንድ አባት ልጆች ነን። የአንድ አምላክ ልጆች ነን። እኔ ሲጠመቅ በቄሱ ስም አልተጠመቅኩም። አንተም ስትጠመቅ በቄሱ ስም አልተጠመቅም። በኢየሱስ ስም ነው የኔ ቄስ እኔን ያጠመቀው። በኢየሱስ ስም የተጠመቅን ሁላችን የአንድ አባት የአንድ አምላክ የአንድ ቤት ልጆች ነን። ጌታ ኢየሱስ ይባረክ። ሃሌሉያ። ኢየሱስ ይመስገን። ይመስገን። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። ቁጥር 19 ላይ ዘለሊልና አሜን አሜን። ቁጥር 18 ላይ ፍጹም ፍቅር ፍርሃትን አወጥቶ ይጥላል እንጂ ፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛም እንወደዋለን። ማንም እግዚአብሔርን ይወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርንም የሚወድ ወንድሙንም ደግሞ እንዲወድ ይቺ ትእዛዝ ከእርሱ አለች። ጌታ ኢየሱስ ይመስገን። ክብር ለኢየሱስ ይሁን። የእግዚአብሔርን ፍቅር በአገልግሎት እናሳይ። ኢየሱስ ይመስገን። ራዕይ ማለት ሉቃስ ምዕራፍ 7 እንመለስ። ጌታ ኢየሱስ ይመስገን። ሃሌሉያ። ሉቃስ ምዕራፍ 7 ቁጥር 36 ላይ
ከፈሪሳውያን አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ። እነሆ በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባጥሮስ ዞት ብልቃጥ አመጣች። ባስተኋላም በእግሩ አጠገብ ቆማ እየለቀሰች በእንባም እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱንም ትቀባው ነበረች። ኢየሱስ ይመስገን። እቺ ሴት ኢየሱስን ዝም ብላ አልወደደችም። ግን ኃጢአተኛ የነበረች ሰዎች ሁሉ ኃጢአተኛ ናት ብሎ የተሰየመች በኃጢአት የታወቀች ግን ወደ እግዚአብሔር ስትመለስ አሜን ስምዖን ቤት ላይ ኢየሱስ ተቀምጦ በሰማች ጊዜ ሽቱ ይዛ መጣች። እንባዋን አፈሰሰች፣ እግሩን ሳመች። ጌታ ኢየሱስ ይመስገን። በሽሩባዋም አበሰች። ተመልከቱ፣ ኢየሱስ ዝም ብሎ ያያታል። እችን ሴት ስምዖንንም ያያል፣ እችንም ሴት ያያል። ጌታ ኢየሱስ ይመስገን። እንዴት ኢየሱስን እንደምትወደው ኢየሱስ ዝም ብሎ ያያታል። ሃሌሉያ። ስምዖን ደግሞ እሷን ያያል። እቺ ኃጢአተኛ ናት እኮ እንዴት የኢየሱስን እግር እንዴት ትስማለች? እንዴት ይሄን ሁሉ ታደርጋለች ብሎ እሱ ግን እሷን እያያት ነው። በሷ እየፈረዳ ነው። ኢየሱስ ይመስገን። ይቀጥላለው። እግሩንም ትስመው ሽቱንም ትቀበው ነበረች። የጠራው ፈሪሳዊ አይቶ ይህ ነቢይ ቢሆን ይቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቃ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የሚነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። ለአንድ አባዳሪ 2 ተባዳሪዎች ነበሩ። በአንዱ 500 ዲናር ነበር፣ በሁለተኛውም 50። የሚከፍሉትንም ቢያጡ ሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለት ይመስለኛል አለ። እርሱም በእውነት ፈረዲ አለው። ወደ ሴቲቱም ዘወር ብሎ ስምዖን እንዲህ አለው፣ ይችን ሴት ታያለኒ? እኔ ወደ ቤቴ ገባሁ፣ ውሃስ እንኳን ለእግሬ አላቀረብክልኝም። ራሷ ግን በእንባዋ እግሬን አረሰች፣ በጠጉሯም አበሰች። አንተ አልሳምከኝም። ራሷ ግን ከገባው ጀምራ እግሬን ከመሳም አልቆረጠችም። አንተ ራሴን ዘይት አልቀባኝም። ራሷ ግን እግሬን ሽቱ ቀባች። ስለዚህ እላለሁ እጅግ ወዳኛለችና ብዙ ያለውን ኃጢአቷ ተሰራይቶላታል አለ። ጌታ ኢየሱስ ይመስገን። ክብር ለኢየሱስ ይሁን። እጅግ ወዳኛለች። ጌታ ኢየሱስ ይመስገን። የእግዚአብሔር ፍቅር አሜን በአገልግሎት ነው የሚገለጠው። አንድ ወንድም በቤተ ክርስቲያን ውስጥ አንድ ወንድም አንድ እህት አሜን በጌታ በኢየሱስ ስም ተጠምቆ ቤተ ክርስቲያን ላይ እጅ እግሩን አጣጥፎ ከተቀመጠ ምንም የእግዚአብሔር ፍቅር በውስጡ የለው። ኢየሱስ ይመስገን። ምንም በቤተ ክርስቲያን ላይ እሱ ከእግዚአብሔር ጋር ምንም ፍቅር የለውም። ፍቅሩ ተቆርጧል ማለት ነው። ኢየሱስ ይመስገን። ክብር ለኢየሱስ ይሁን እና ከላይ ከታች ያላችሁት ወንድሞች እና እህቶች አሜን የእግዚአብሔርን ፍቅር በአገልግሎት እናሳይ። ዕብራውያን ምዕራፍ 6 ቁጥር 10 ላይ ዕብራውያን ምዕራፍ 6 ቁጥር 10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን
ፍቅር ይረሳ ዘንድ አመፀኛ አይደለምና። ጌታ ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። አሜን ይሁን። የእግዚአብሔርን ፍቅር የምናሳየው የተራበውን በማብላት የተጠማውን በማጠጣት አሜን። የተራቆተውን አይተን በማልበስ ጌታ ኢየሱስ ይመስገን። መክሊት በመስራት አስራት በመስራት ማባ በመስራት ጌታ ኢየሱስ ይመስገን። ክብር ሁሉ ለኢየሱስ ይሁን። የታመመውን በመጠየቅ የታሰረውን በመጠየቅ አሜን። የክርስቶስን ፍቅር የምናሳየው አሜን በአገልግሎት ነው። ጌታ ኢየሱስ ይመስገን። ኢየሱስ ይመስገን። ሃሌሉያ። እናንተ ያደረጋችሁትን ለስሙም ያሳያችሁት ፍቅር እኔ ልረሳ አመፀኛ አይደለሁም። ሃሌሉያ። ማቴዎስ ወንጌል ምዕራፍ 10 ላይ ብዙ ጊዜ የሚነበብ የእግዚአብሔር ቃል ነው። ማቴዎስ ወንጌል ኢየሱስ ይመስገን ምዕራፍ 25 ቁጥር 35 ቁጥር 34 ልጀምር። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ተርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ እናውቃለን? አሜን። ጌታ ኢየሱስ ይመስገን። ጌታ ሆይ ተርበ አይተን መቼ እናለብሳለን? ወይስ ተጠምተ አይተን መቼ እናጠጣለን? እንግዲህ እንግዳ ሆነ አይተን መቼ ተቀበልኒ? ወይስ ተርዘ አይተን መቼ አለበስኒ? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። ሃሌሉያ። በዛን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ዝም ያሉትን አሜን። ምንም አገልግሎት የሚባል ምንም ነገር የማያውቁትን እናንተ ርጉማን ዝም ብላችሁ ኖራችኋል አይደለም? እነዛ ግን ይጠይቃሉ፣ ጻድቃን ይጠይቃሉ፣ የተራበውን ይጠይቃሉ፣ የታሰረውን ይጠይቃሉ። እነሱን አይቶ እናንተ ጻድቃን ዓለም ከተፈጠረበት ቀን ጀምሮ የተዘጋጀውን የአባቴን መንግስት ውረሱ። እናንተ እርግማን እናንተ ርጉማን ለሰይጣን እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጃ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁምና፣ ተርዤ አላለበሳችሁምና፣ ታምሜ ታስሬ አልጠየቃችሁምና። እነርሱ ግን ይመልሱና ጌታ ሆይ ተርበ ወይ ተጠምተ ወይስ እንግዳ ሆነ ወይስ ተርዘ ወይስ ታመ ወይ ታስረ መቼ አይተናል? መቼ አይተን አላገለገልንህም ይሉታል። የዛን ጊዜ እውነት እውነት እላቸዋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልሳቸዋል። እነዛ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ኢየሱስ ይመስገን። የእግዚአብሔርን ፍቅር በአገልግሎት ያሳዩት ወደ ዘላለም ሕይወት አሜን። ዝም ያሉት ወደ ዘላለም ቅጣት። ጌታ ኢየሱስ ይመስገን። አሜን። ጌታ ኢየሱስ ይመስገን። በቤተ ክርስቲያን ውስጥ እጅግ አጣጥፈን ቁጭ ማለት ከኔም ከናንተ ይራቅ። ሰባኪም ያገለግላል፣ ሰባኪም መክሊት ይሰራል፣ ሰባኪም አስረት ይሰራል፣ ሰባኪም እንግዳን ይቀበላል። እኛ
በምእመናኖቻችን ትከሻ ላይ ብቻ ለመጫን ሳይሆን እያገለገልን ነው የምናስገለግለው። ጌታ ኢየሱስ ይመስገን። ሃሌሉያ ጌታ ኢየሱስ ይባረክ። ማቴዎስ ወንጌል ምዕራፍ 23 ላይ ያለውን ቃል አነባለሁ። የኔ ደቂቃዎቹም እየደረሱ ነው። ጌታ ኢየሱስ ይመስገን። ክብር ለኢየሱስ ይሁን። ምዕራፍ 23 በዛን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጸሐፊዎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። እነሱ እንደሚያደርጉት እናንተ አድርጉ አለ ጌታ ኢየሱስ። ሃሌሉያ አይታችኋል አይደል? እነሱ እንደሚያደርጉት ፈሪሳውያንና ጸሐፊዎች እንደሚያደርጉት እናንተ አታድርጉ። ሃሌሉያ 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 በተቀደሱ ስፍራ እኔና ኢየሱስ ይመስገን። ኢየሱስ እኔ ለጥፋት ሲሄድ ዝም ብለህ አትይ ጌታ ስለዚህ ኢየሱስ አታድርጉ። አሜን። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብተው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው ስንኳ ሊነኩት አይወዱም። ለሰውም እንድታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሻንክታባቸውን ያሰፋሉ፣ ዘርፍንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። ጌታ ኢየሱስ ይመስገን። ኢየሱስ ይመስገን። እነዛ ሰዎች በሰው ትከሻ የሚጭኑ በጣታቸው የማይነኩ ናቸውና እነሱ የሚያደርጉትን እንዳትመለከቱ፣ እነሱ እንደሚያደርጉ እናንተ እንዳታደርጉ። እነሱ ለራሳቸው የከበሬታ ቦታ የሚመርጡ መምህር ተብሎ ሊጠሩ የሚወዱ አሻንክታብን የሚያበዙ ናቸው። እኛ ቸርች ላይ ያሉ አባቶቻችን ጌታ ኢየሱስ ይመስገን እኛን የወለዱን እኛን ያሳደጉን የሃይማኖት አባቶቻችንን ጌታ ኢየሱስ ይመስገን ቤተ ክርስቲያንን ራሳቸው ዝቅ ብሎ እየጠረጉ ወለልን እየጠረጉ ወንበር እየጠረጉ ሃሌሉያ ጌታ ኢየሱስ ይመስገን። ቢሾፕ ጌቱ ነፍሳት በሆሳዕና ቸርች ላይ በተጠመቁት ቁጥር እነዛ ገና አዲስ ተወልዶ እንደመጡ ምሳ ከነሱ ጋር ነው የሚበሉት። ኢየሱስ ይመስገን ከነሱ ጋር ነው ምሳ የሚበሉት። ሃሌሉያ ጌታ ኢየሱስ ይባረክ። ያበላሉ የዛን ቀን። አሜን። ክብር ለኢየሱስ ይሁን። የእኛ አባቶቻችን ስራን አስተምረውናል፣ አገልግሎትን አስተምረውናል፣ መክሊትን አስተምረውናል፣ እንግዳን እንደምንቀበል አስተምረውናል። ሃሌሉያ ስለ ሃይማኖት አባቶቻችንን ጌታ ኢየሱስ ይባረክ። አሜን። በምእመኖቻችን ትከሻ የሚጭኑ ሳይሆን የሚያገለግሉ፣ የሚራቡ፣ የሚጠሙ ሃሌሉያ ጌታ ኢየሱስ ይመስገን። እንደዚህ አይነት የወንጌል አባቶቻችንን የሰጣ ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። ኢየሱስ ይመስገን። አንድ ጥቅስ አንብቤ አበቃለሁ። በጣም የእግዚአብሔር ሰዎች አሉ፣ ፈራችኋለሁ። በእውነት በጣም እንደምትደግፉኝም አምናለሁ። ኢየሱስ ይመስገን። የምትሰራ እየሰራ ክብር ለኢየሱስ ይሁን። ቆላስይስ ምዕራፍ 3:14 በቃ ማጠቃለያ። ተመስገን። ሃሌሉያ 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 ቆላስይስ 3:14 ሃሌሉያ ተመስገን ጌታ ኢየሱስ ሃሌሉያ ኢየሱስ ይመስገን። አሹ 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 እሺ ተባረክ ኢየሱስ። እሺ ደርሻለሁ። ተመስገን። አሹ ተባረክ ኢየሱስ ተባረክ። እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። አሜን
አሜን። አሜን አሜን በአንድ አካል የተጠራላችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ። አሜን የምታመሰግኑ ሁኑ። አሜን እግዚአብሔር ቃል በሙላት ይኑርባችሁ። ጌታ ሃሌሉያ ኢየሱስ ይመስገን። ሃሌሉያ ከዚህ የተቀበልኩት አሜን አሜን። ጌታ ኢየሱስ ይመስገን። ምን የሚል ነው? የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። ሃሌሉያ ተባረኩ። ለእግዚአብሔር ሰው ለቄስ ታሜ ቦታውን ሰጥቻለሁ። ተባረኩልን። በሰማነው ቃል ኢየሱስ ይባርከን። የእግዚአብሔርን ፍቅር በአገልግሎት እናሳይ። ኢየሱስ ክርስቶስ የሐዋርያ ጴጥሮስን እግር አጥቧል። አሜን። እኔ ከሄድኩ በኋላ እንደዚህ ታደርጋላችሁ፣ እርስ በራሳችሁ ትተጣጠባላችሁ። አሜን። ኢየሱስ ይመስገን። ይሄን ነው ያስተማረው ኢየሱስ። ቀን ሳለ የላከኝን ስራ ሊያደርግ ይገባኛል አለ። ዮሐንስ ወንጌል ምዕራፍ አነባለሁ ያችን ጥቅስ። ኢየሱስ ይመስገን። ዮሐንስ ወንጌል ምዕራፍ 9:4 ላይ ሃሌሉያ። ቀን ሳለ የላከኝን ስራ ሊያደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። ዕውሮቹን ፈውሰው፣ ለምጻሙን አንስተው፣ ሽባውን አዘልለው፣ ዕውሩን አብርተው፣ እኔ ቁጭ ሊል አልመጣውም፣ ለእናንተ ዝም ብዬ ለቃል ሊሆን አልመጣውም ብሎ ቤት ለቤት እየገባ ጌታ ኢየሱስ ይመስገን። ኢየሱስ ክርስቶስ ስራን አስተምረው፣ አገልግሎትን አስተምረው ለሐዋርያት አሰርክበው፣ ሐዋርያትም ደግሞ ለኛ አሰርክባሉ። እኛም ደግሞ እምነትንና ስራን ለቀጣይ ትውልድ እግዚአብሔር ይርዳን። አሜን ተመስገን።